ቤዛማዬን ቤት ድረስ ይዛት መጣች። አወራችሁ? አዎ፣ ግን ተናዳብኛለች። ፍቅር፣ አንቺም እኮ ልክ አላደረግሽም። ዴቭ፣ በጣም ይቅርታ አንተን ማስጨነቅኩ አይደል? ፍቅር፣ እርግጥ ነው እስካሁን ድረስ እኔና አደይ ላይ ችግር እየፈጠርሽ ነው። ግን አንድ ነገር ልንገርሽ፣ ሰው ያለ ምክንያት አይጠላሽ። እሱስ ልክ ነህ ዴቭ፣ ግን አንተ ከጎን የሆነ የምትደግፈኝ ከሆነ ሁሉም ነገር ይቀየራል። አይዞሽ፣ እኔ ሁሌም ከጎንሽ ነኝ። ጸባይሽን እንድታስተካኪ ነው ፈልግ። ሁሌም ቢሆን ሰዎች ስለሚያገሉኝ ብቸኝነት ይሰማኛል። ለዛም ነው የባሰ እንደዚህ እየሆንኩ ያለሁት። አይዞሽ ፍቅር፣ ለጥቂት ጊዜ ነው እንጂ ሁሉም ነገር ይስተካከላል። ሁሉም ነገር ያልፋል። ምን ፈለግሽ? ፍቅር፣ ምን እየሰራችሁ ነው? አንቺ ስትመጪ ድረስ አንዳንድ ነገሮችን አይኖቿ ልክ እንደ ነብር አይን ያስፈራኛል። ከዛ ተዋዋሉ። ቆይ ለምን ወዳታለሁ ብላ ትገላገል? ኧረ ሩቴ፣ እሱ እኮ ነው ከባዱ ቃል። እወድሻለሁ የምትለዋን ቃል ማውጣት። ይኸውልሽ ልክ ቃሏን ላወጣ ስል እዚህ ጋር እኔማ ይኸው አታረጊ ሞታ አረኩት። ለነገሩ እንኳን ማደረሽ እኔም ጨምርላታለሁ። ምን? ስለ እኔና ስለ አደይ ጉዳይ ልክታለሁ። የኔን ጉዳይ ልባል ጠጥሽ ወዴት ይቻልሽ? እሺ ያንተ ነገር ይደርሳል ከረፍት በኋላ። አሁን ያኔ ሌት ነገር ላጣ ስመቼ ነው ስለ አደይ እና ስለ ዴቭ የምታውቂው ነገር አለ? ስለ አደይ እና ዴቭ ምን? ያው ጥሩ ጓደኛሞች መሆናቸውን አውቃለሁ። እሱም ብቻ እና ሌላ ነገር አለ? እማዬ፣ አደይ ከዚህ ቤት የወጣችው ዴቭን አፍቅረው ነው። አደይ አታደርገውም። አድርገዋለች እማዬ። ዴቭን በጣም እያስጨነቀችው ነበር። ዴቭ ወየት አለ? ፍቅር የምትነግረኝ ነገር እውነት ነው? ምን ነገረችሽ ደግሞ? አደይ ከአንተ ፍቅር ይዟታል? ለምለም አዙሯት ኪችን ላይ ወጥቃለች። ባቡሬ ከውጪ ሲገባ ለምለምን ፍለጋ ለሊ እያለ ቢፈልጋትም ወደ መኝታ ቤትም ወደ ሳሎን ቢመጣም ቢፈልገም አጣት። እንደዚህ ያመማት ወዴት ሄደች? እስኪ ስልኳን ሊደውል እያለ ስልኳም ሲደውል ስልኳን ይጠራል፣ ግን በሚጠራበትን ቦታ አጣ። አሁንም ደጋግሞ እየደወለ ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ለሊ እንግዲህ ኪችን ላይ አዙሯት ወጥቃለች ማለት ነው። ባቡሬ ደጋግሞ ስልክ እየደወለ ይገኛል። ከዛ ስልኩን ሲጠራ ኪችን ላይ አግኝቶት ለሊ ምን ሆነሻል ለምለምዬ እያለ እንግዲህ ከወደቀችበት ብድግ አድርጎ አንስቶ ወደ ሳሎን አጥቶ ሶፋ ላይ ያስተኛታል ማለት ነው። ከዛም በኋላ ውሃ ያመጣና በላይ ላይዋን እያከፈከፈ ለሊ ምን ሆነሽ ነው እያለ እንግዲህ እርስ በራሱ ድንግርግር የወጣ የተተባተበ ይገኛል ማለት ነው። ለምለም እንግዲህ ውጤቱስ ምን ይሆን ምን እንደሆነ አልታወቀም። ወደ ሆስፒታል ይዟት ሄደዋል ማለት ነው። እንግዲህ ሆስፒታል ካልሄሽ እዚህ ጋር ደግሞ በጣም ታመሻል ብሎ ወደ ሆስፒታል ይዟት ሄደ። ሆስፒታልም ሲሄድ እንግዲህ ውጤቱም አልተነገራቸውም። በጣም ተደናግጠዋል ማለት ነው። ውጤቱስ ደግሞ ምን ይሆን ምን እንደሚሆን ዶክተሩ ራሱ በጣም ተደንግጠዋል ትላለች ለምለም። ባቡሬም አው አይቼዋለሁ አንቺም አይተሻል ወይ ይላታል። እንግዲህ ምን ሆነሽብኝ ነው እያለ እሱም በጣም ተጨነቀ ማለት ነው። ማለትም እሱም ስላፈቀራት አትጨነቅ እኔ ደህና ነኝ ትለዋለች። እንዴት ነው እንደዚህ ሆንሹ ሲላት ምን ሆነሽ ነው? ትንሽ ራሴ ስላመመኝ አዙሮኝ ወድቄ ነው ትለዋለች። ትንሽ እረፍት አድርጌ ይላታል። እንግዲህ ምንም አይነት ምክንያት አንፈልግም ትንሽ እረፍት ማድረግ አለብሽ ይላታል ማለት ነው። እንግዲህ ባቡሬ በጣም ስለሚወዳትና ስለሚያፈቅራት ስለ ለምለም ነገር ከትንሽ ነገር ቢሆንም ይሳሳላታል ማለት ነው። ኤላ ከሄደ በኋላ እሷንም እንግዲህ ግልጽ አድርጋ አልነገረችውም እንጂ እሷንም ከሱ ፍቅር ይዟታል ማለት ነው።
እንግዲህ ምን እንደሚሆንና ምን እንደሚፈጠር ውጤቱ በቀጣይ ቪዲዮ እንመለከታለን። ዛሬ እንግዲህ ዴቭ ለአዳይን ይነግራታል ማለት ነው። ፍቅር እንግዲህ ከአዳይ ጋር ለማለያየት በጣም እየሞከረች ትገኛለች ማለት ነው። በቃ እንደተነጋገርን እኔ ልሂድ ትላለች። አዳይም ስለምንድነው የምታወሩ? ስለ አንዳንድ ነገሮች አንዳንድ ነገር ማለት ምን ማለት ነው? ስለ እሷ ነው መቀየር እንደምትፈልግ ነገረችኝ እና ደግሞ ለረዳት ይገባታል። እሺ እኛ ምን አድርጋ ነው? ራሷ እኮ ችግር ነው የምትፈጥረው ትላለች አዳይ። እሱማ ነግሬያታለሁኝ ፍቅር እኮ ብትቀየር እኔም ደስ ይለኛል። እሷ ግን መቼም አትቀየርም። ሆን ብላ አንተን ለመቅረብ ነው የምታደርገው ጥረት። እኔ ስለ እሷ ማልሆን ደጋግሜ ነግሬያታለሁኝ። ታዲያ እሺ ለምን ትቆጣለህ? ተቆጣሁ እንዴ? በቃ እሺ ና እንሂድ፣ ተጠንቀቅ። ግን እንደዚህ አይነት መቀራረባችሁ ደስ አላለኝም። እሺ የኔ ሚስት ካሁን በኋላ አይለምደኝም። አንቺም እኮ በጣም ቆይተሻል። አንተና ብቻን መጠበቅ አትችልም እንዴ? ትለዋለች አዳይ ለዴቭ። ዛሬ ደግሞ ነገር እያላቸው ነው። እነማን የሆነ ሴትዮ ከጀልባሽ አለች እያለ የትኛዋ ናት? ከዛ ይስቅባትና አንቺ እኮ ነሽ እንዴ ይላታል ማለት ነው። አዳይም በጣም ተደናግጣ አጠገቡ ሄዳ ቁጭ ትላለች። እሱም አጠገቧ ቁጭ ይላል። አሹ እንግዲህ ለሮማን ምን ልበላት፣ እወድሻለሁ፣ አፈቅርሻለሁ ልበላት እያለ ለሮማን ፍቅሩ ለመግለጽ በጣም እያወጣ እያወረደ እንግዲህ አንዴ ጠራትና ሊነግራት ሲል ተመልሶ በቃ ተዩ ምንም ነገር የለም ይላታል። ሮማንም አሹ ያስጨነቀኝ ነው፣ ምን የተፈጠረ ነገር አለ ሮማንዬ እያለት መጣሽ። ከዛ በኋላ አይኗ ዝም ብሎ ያያታል ማለት ነው። እሺ ምንድነው? ጠፍተውብህ ከሆነ በቃ ተመልሼ ልሂድ። ለምንድነው? ወዴት ልትሄጂ ነው? ቤት ውስጥ እኮ ስራ አለኝ አሹ። መታወራኝ ነገር ከሌለ ወደ ቤት ልሂድ። እትዬ አልመጡም ገና፣ ቀስ ብለሽ ስራ ያለሽ። እሺ ሲሚኝ እየሰማሁሽ ነው። የውልሽ ሮማኔ እያለ እንግዲህ ምን መሰለሽ እያለ ፍቅሩ ሊናዘዝ ሲል በር እየተንኳኳ ከዛ በኋላ በቃ የፍቅር መቀስ የሆኑ እያለ እሷም ልሄድ ስትል ቆይ ቲጂ ይላል። ከዛ በኋላ እትዬ መጣች እያለች ሮማንም እየሮጠች ወደ ኪችኗ ትሄዳለች ማለት ነው። አሹም በጣም ተናደዋል። ማለትም የሮማን አሁን ፍቅሯን እገልጻለሁ እያለ ሊገልጽላት ሲል እንግዲህ ሰው ሁሉ እየመጣ ይረብሸዋል። ፍቅር ከቤዛ ቤት ስትመጣ እሺ አንቺ ጉድ ምንም እንዳትል ዝም በል አታናድደኝ። ኧረ ዝም አልልም እኔ ጠፍተሻል ብዬ አገሩ በሙሉ አስሳለሁ። አንቺ ወዴት ጠፍተሽ ነው? በይ ተናገሪ፣ የት ነበርሽ? ያመሃል የት ነበርሽ? አታድርቃኝ ዞር በሌለኝ እያለች ፍቅርም ለአሹ ገፍትራ ትገባለች ማለት ነው። አሹም ወዮ ጉዴ እያለ እንግዲህ በሀሳብ ጭልጥ ብሎ እንደፈረደበት መቀመጫው ላይ ቁጭ ብለዋል። ቅምጥርና ኪንጎ በፍቅር ጠብ እያሉ እንግዲህ አሸሼ ገዳ እያሉ ይገኛሉ። ዳይመንድ እየሮጠ ይመጣ ነበረ። ከዚህ በፊት ስልክ የሰረቀችው ሰው ሲመጣበት አመልጦ እያለ ከዛ ቅምጥል ምን ሆና ናችሁ ነው እያለች እሷም ከኋላቸው ትከተልና ትሮጣለች ማለት ነው። ነገር ግን ከዚህ በፊት አሹና ዳይመንድ ስልክ ሰርቆ ነበረ። ከዛ ቆይነ ማን ናቸው? ባለፈ ስልኩ የበላነው ልጅ ያሰፈል ሰው ነው። በቃ ተበላን። አንተ ተው ስልክ አልሰማ ስትለኝ እንግዲህ አረ እኔና ጠንቋይ ነኝ እንዴ ይለዋል ማለት ነው። እኔ የሰፈር ልጅ እንደሆነ በምን አወቅ? ቅምጥል ትመጣና በጣም ይቅርታ ባክ ወደዛ ከኔ ለመፈታት ነው። አንተ ትንሽ እንኳን አይደብርህም? ኪንጎ የኔ ጓደኛ ካልሆነ ብቻ አደር። አራቂ መጠር አረጋጊው ምን ሼ ነው? አረ አረጋጊው እንግዲህ እኔ ከኪንጎ ጋር ለመፈታት ነው። እንደዚህም ተራረጦ ከፈለሽ ይዘሽ ሂጂ፣ እኔ ምን ያደርግልኛል? አቦ ተነስባክ ወደ ቤት ነው። ቅምጥል ግን አላበዛሽውም እንዴ ይላታል ዳይመንድ። ቆይም ልጁ ከአንቺ ጋር ብቻ ሊሆን ለምንድነው የምታደርጊው? እኛስ የውልሽ ቅምጥል እኔ አንቺ እንዳሰብሽው አስቤ አይደለም። ከሆነ ነገር ከተጋጨ ነበረ ሲመጣ ነው ሽሽት ነው የሮጥ ነው። በቃ አንቺ መጣሽ አልመጣሽ እያልሽ እንግዲህ ምናምን እያልሽ እንግዲህ ጓደኛዬ እኮ ነው እና የሆነስ ምን እያልክ ነው? አንዳንድ ጊዜ እንኳን ፋታ ስጩ። ያንቺ እኮ ነው የትም አይሄድብሽም፣ ለቀቅ አድርጊው። ከዛ ኪንጎ ተናዶ ዳይመንድ የምሬ ነው፣ እስከ መቼ ነው እንደዚህ ምቀጥዩ? አንተም እንደዚህ ያደረክ ነው? ሁሌ ካንተ ጋር ስለሆንኩኝ ሰለቸኩክ እንዴ? ሰማህ እንዴ? የሱ ከተመቸው አንተ ምን ቤት ነክ? ተባባራችሁብኝ እንዴ? ያለ እንግዲህ አይመለከትም፣ ዝም ብለህ ጣልቃ አትግባ ትለዋለች ቅምጥል። የዳይመንድ ይመቻችሁ ያጣፍጥላችሁ እያለ ትቶ ይሄዳል። ቅምጥልም አንተንም ይመችክ ይቅታ። ቅምጥል እንግዲህ አባባ የሞቱ ጊዜ አሁን ደብሮታል፣ ሂጄ ላውራው። ግን እሱ ሚልህ ነገር ብጠፋ የሚያደርግህ ነገር እናያለን ትለዋለች ቅምጥል ማለት ነው።
ከዛ እሱንም እቅፍ ያደርጋትና እሱም ወደ ኪንጎ ጋር ወደ ዳይመንድ ጋር ይሮጣል ማለት ነው። ቅምጥልም ቆማ ትስቅበታለች። ማለትም ነገረ ስራቸው ሁሉ የሚያስቅ ነገር ስለሆነ ማለት ነው። ኪንጎ እና ዳይመንድ እንግዲህ በጣም የሳቁ ነው። እንግዲህ ተደበቅ ትለዋለች ማለት ነው። ፍቅረኛው ጫሌን ይመጣና እንግዲህ አበበ አይተሽዋል እንዴ ይላታል። እሱም እኔ አላየሁም ሄለን ስትለው አጎትሽ አልመጣም በቃ በዚህ በኩል ሳልፍ እንግዲህ ላይሽ ብዬ ነው የመጣሁት። ማለትም እንግዲህ አበበ አጎትሽን መስፍን ላንቺ ለኔ አደራ ስላለኝ ነው። እኔ ደህና ነኝ አመሰግናለሁ ትለዋለች። እና ደግሞ የአበበ የሚያስቸግርሽ ከሆነ እኔ ንገረኝ፣ እሱማ ምን ሊሰራ እዚህ ይመጣል? ግድ የለም እንግዲህ ውጪ ሆኖ የሚያስቸግርሽ ከሆነ ለእኔ ንገረኝ፣ እንግዲህ የአደራዬ ልጅ ነሽ ይላታል። እሱ ምን ብሎ የሚያስቸግረኝ አንተ አታስብ፣ ይኸውልሽ ቆይ ግን እያለ እንግዲህ ልጅ አበበ የት እንዳለ አይተሽዋል? ኧረ እኔ አላየሁትም። ሰላም ጤና ይስጥልን። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ እንግዲህ ቸር ሆኑልኝ።